السلام عليكم ورحمة الله وبركاته. على أفهم ወንጀልን አልሰራም ፍጹም ነኝ ብለህ ታስባለህ? አታስብም አይደል? እሳሳታለሁ ትላለህ አይደል? ነገር ግን እሱ አይደለም ዋናው ነገር። ስተትህን የሚነግርህ ክፍተትህን የሚነግርህ ተው የሚልህ ሰው ካለ ጸጋ ነው። ስንቱ ተው የሚለው ጠፍቶ የሚያስታውሰው ጠፍቶ ቀልጦ ቀርቷል። አንተን ግን የሆነ መልካም ሰው አንተን ያውቃልና ለምን ይሄን አደረክ ብሎ ቆንጠጥ ሲያደርግህ ጸጋ ነው። ከአላህ የሚቸር ስጦታ ነው። ለዛ ነው ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላሉ? ረሒመላሁ እምረአን አህዳ ኢለየ ዑዩቢ ይላሉ። ነውሬን ለእኔ ስጦታ የሰጠኝ ሰው፣ አይቤን ክፍተቴን የነገረኝ ሰው አላህ ይዘንለት ይላሉ። ለምን እነሱ ያውቃሉ እቺ ምድር የመፈተኛ ስተትን የማረሚያ የመሳሳቻ ምድር እንደሆነች፣ ተሳስተው ግን ስተትን የሚያርሙባት ዓለም እንደሆነች ገብቷቸዋልና ነውራቸው ሲነገራቸው በደስታ ነበር የሚቀበሉት። አቡ ሐኒፋ ረሒመሁላሁ ተዓላ ምን ይላሉ? አንድ ሰው መጣና ኢተቂላህ የአቡ ሐኒፋ አላቸው፣ አላህን ፍራ አላቸው። ከዛ እሳቸው ምን አሉት? ጀዛከላሁ ኸይረን፣ ያ አላህ አላህ ጀዛህን ይክፈልህ አሉት። ያ አላህ ዱዓ አደረጉለት። አንተ ታጠፋለህ፣ ሁላችንም አጥፊዎች ነን። ነገር ግን ክፍተትን የሚነግርህ ሰው ወላሂ ለአንተ ትልቅ ስጦታ ነው የሰጠህ። ወላሂ በጣም ለአንተ ትልቅ ውለታ አለብህ ማለት ነው። እሱ ላይ ጀዛከላሁ ኸይራ በለው። በምንም መልኩ ይንገርህ ስተትህን፣ ብቻህን ደውሎ ወይ ብቻህን ጠርቶ ወይ ደግሞ ህዝብ ፊት ለፊት አዋርዶ ይንገርህ። ናም ጀዛሁላሁ ኸይራን ብለህ ተመለስ አንተ ወደ አላህ። ያ አላህ እቺ ዱንያ እኮ እየተሳሳትክ ብቻ ስተትን ተሸክመህ የምትኖርባት ዱንያ አይደለችም፣ ዓለም አይደለችም። ትሳሳታለህ፣ ነገር ግን ታርምባታለህ ስተትህ። ነዓም